ሰላም ሰላም ውድ የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስ ባጫጭርና በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ዓለምና ስለንትን እኮ ዓለም ትሰብከናለች፣ ሚዲያው ይሰብከናል። ቸርች ስንመጣ ስለ ሰማይ ብንሰበክ፣ ስለ መለየት፣ ስለ መቀደስ ላይ ስለሚጠብቀን ርስት ብንሰበክ፣ ቸርችም ተመጣ ስለ ምድር ላይ ስለ መክበር በቃ ዓለም ይሰብከናል፣ ስጋችን ይሰብከናል፣ ሰይጣን ይሰብከናል ስለ ዓለም። ቸርች ስንመጣ እንኳን ስለ ሰማይ እንድናስብ ብንደረግ እላለሁ። እና ዚስ ዴይስ በተለይ በዚህ ያለቀ ዘመን ነውና ይሄ በቸርች ይሄ ሊሰበክ ይገባዋል። በጣም እየተሳብን እየተደባላለቀን የዓለም አትራክሽን፣ ይሄ የአይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት የሚባለው ነገር እየተላለፈን በእሾህ ላይ የተመሰለው ያንቃል እኮ ነው የሚለው እና ይሄ ምን ነገር ያለበት ይመስለኛል። አንፎርቹኔትሊ እኛ ይሄ ፕሮስፐሪቲ ጎስፔል የሚለው ነው ምድራችን ያጥለቀለቀው እና ግን ይሄ ጊዜ መሰበክ ያለበት ስለ ጽድቅ፣ ስለ መለየት፣ በቃ ለእግዚአብሔር ስለመሆን፣ ሰማይን ስለማሰብ። እሺ እንግዲህ እንደሰማችሁት ነው። በጣም ድንቅና አስተማሪ የሆነ መልእክት ነው ወንድማችን ያስተላለፈው። ከዚህ ሐሳብ ጋር አንድ ላይ የሚሄድ ሐሳብ እስቲ ሌላ ቪዲዮ ላሰማችሁ። እንድጨምርልኝ ፈልገው አንድ ሰውስ ምድራዊ በረከት ወይ ሀብት ከፈለገ ምንድነው ማድረግ ያለበት? ኦኬ ቴንክ ዩ አይሞኖ በጣም ኢምፖርታንት ጥያቄ ነው የጠየቀኝ። በምድር ላይ ባለው ምድራዊ በረከት ቅድም እንዳለው አሁን ለያይተናል። እንግዲህ የምድር በረከት ለሁሉም ለሰው ልጅ የተሰጠ በረከት ነው። አሁን ይሄንን በረከት ፈልገህ ቸርች አይደለም መምጣት ያለብህ። ሀብታም ለመሆን ቸርች አይመጣም። በክርስቶስ ኢየሱስ ሀብታም መሆንህን አምነህ፣ ምክንያቱም ክርስቶስ ስላንተ ድሃ ሆኗል አይደለ? በእርሱ ድህነተኛ ባለጠጋ ሆነናል። አሁን ቸርች የምትመጣው ከሚያፈቅርህ ኢየሱስ ጋር ለመገናኘት እንጂ ስለ በዓለም ላይ ስላለው ገንዘብና ሀብት ለሲሰበክ ከሆነ የምትመጣው በጣም የተሳሳተ ካልኩሌሽን ውስጥ ገብተሃል ማለት ነው። ለምንድን ነው እንደዛ ያልኩህ? ለምሳሌ ተመልከት። ለምሳሌ አንድን የወርቅ ገበያ ላይ ወርቅ ፈልገህ፣ ወርቅ ገበያ ነው አይደለም መሄድ ያለብህ እንጂ ወርቅ ፈልገህ ወደ እህል ገበያ አይደለም የሚሄደው፣ ወይ ደግሞ እህል ፈልገህ ወደ ወርቅ ገበያ አይደለም የምትሄደው። አሁን ይሄ ምድራዊ የሆነው በረከት ራሱ የቻለ ቦታ አለው። ምድራዊ በረከት ራሱ የቻለ ቦታ አለው ስልህ ግን የት ነው ቦታው ካልከኝ፣ የመጀመሪያው አይምሮህን መክፈት ነው። አይምሮህን ኦልሬዲ እንደ ኖርማል ሰው ማሰብ መጀመር አለብን። እንደ ኖርማል ሰው እኔ በዓለም እያለው ሀብታም መሆን የምችልበትን መንገድ አውቋል። አሁንም ደግሞ ከመጣው በኋላም ደግሞ ያንኑ መንገድ አውቋል። በተሻለ መንገድ ላቀው ይችላል። ኦፍ ኮርስ ግን ቦልድነስ አለኝ። አሁን የእግዚአብሔር አብሮነት አለኝ አምናለሁ። የምሰራው ስራ ሁሉ ይባረካል አምናለሁ። ነገር ግን ማወቅ ያለብህ ነገር ግን እኔም ሆነ ወንድሞቼ ሁሉ ስንሰባሰብ ወደ ቸርች ስንመጣ ግን ልንሰማ የመጣ ነው ስለ መንፈሳዊ በረከት፣ ስለ በኢየሱስ ክርስቶስ ስለተሰራው ስራ፣ እግዚአብሔር ለኛ ስላለው ፍቅር ነው። የእግዚአብሔር ከዓለም መፈጠር በፊት የነበረው የእግዚአብሔር አጀንዳና ፕሮግራም፣ የእግዚአብሔርን ጸጋ መረዳትና ማወቅ፣ በክርስቶስ ኢየሱስ የመጣልን ህይወት ኤክሰርሳይዝ ማድረግ የምንችልበትን ህይወት ነው መስማት ያለብን እንጂ ስለሚበላ፣ ስለሚጠጣ፣ ስለሚለበስ፣ ስለሚንጠለጠር ወርቅ፣ ስለ የሱፍ አይነቶች፣ የሱፍ ደረጃዎች፣ ስለ አውሮፕላን፣ ስለሚገራሩም የኤሌክትሪክ መኪናዎች ምናምኖች መስበክ ከጀመር ቸርች ወደ ማርኬት ተቀይሯል ማለት ነው። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ይህንን ቪዲዮ እየሰማ ወደ ልብ የሚመጣው የጌታ ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 13 ላይ የተናገረው ስለ ዘሪውና ስለ ዘሩ የተናገረው ምሳሌ በጣም ይገርመኛል። ምክንያቱም ጌታ ኢየሱስ ክርስቶስ እዛ ጋር አራት አይነት የልብ አይነቶችን ዘርዝሮልናልና አራቱን የልብ አይነቶች ሲያብራራ በመንገድ ዳር የተዘራውን ዘር ያነሳል፣ በጭንጫ ላይና በእሾህ መካከል እንዲሁም በመልካም መሬት የተዘራውን ዘር ምሳሌ አድርጎ ሲናገር ይሄ በእሾህ መካከል የተዘራውን ዘር ሲፈታው ምንድነው ያለው? ዘሩ ከተዘራ በኋላ ይበቅላል፣ ነገር ግን ካደገ በኋላ ምን ያደርገዋል? ፍሬው ያንቀዋል አለ። ልክ እንደዚህ ይሄ ደግሞ አለ ቃሉን ሰምተው በደስታ የሚቀበሉ ናቸው፣ ነገር ግን በዚህ ዓለም ሐሳብ በባለጠግነት ምኞት ማታለል ቃሉ ፍሬ እንዳያፈራ ያንቀዋል አለ። አሁንም አብዛኛው ሰው ወደ ቸርች የሚመጣውም ሁሉም በዚህ ዓለም ሐሳብና በባለጠግነት ምኞት
ተታሏል። ብልጽግና ናፋቂ ነው፣ ገንዘብ ናፋቂ ነው። ሁሉም አገልግሎትም ሲፈልግ ቸርችም ሲመጣ ነብይም የሚፈልገው ከድህነት ወጥቶ በቃ ስለ ብልጽግና መስማት ነው የሚፈልገው። እንዲተነበየለት የሚፈልገው መኪና ትገዛለህ፣ ቤት ትገዛለህ ነውና ግልጽ እኮ ነው። በቃ ይሄ ቃሉ ፍሬ እንዳያፈራ ያንቀዋል አለ። አገልጋዮቹም ያንን ነው ሊነግሩን የሚገባው ስለ ሰማይ ሚስጥር እንጂ ምድራዊ ነገር በማውራት ጊዜያቸውን ማባከን አለባቸው ብዬ አላስብም። አትሌት ቀነኒሳ በቀለ ቀነኒ ኬኛ ኢትዮጵያ ውስጥ ያለውን ጉዳይ እንቅጩን ተናግሮም የሱንም ሃምብልነስ ከፍ አድርጓል። ኢትዮጵያ ውስጥ እየተነዱ ስላሉ የቅንጦት መኪኖችና እሱ ለምን የቅንጦት መኪኖችን እንደማይነዳ እንዲህ ሲል ተናግሯል። ዱጋዱባቹ ዳፊ biyya keenya keessatti konkolaataan akkasitti akka konkolaataa gatiisaa ol ka'aa oofuudhaaf hamileenis namaaf hin dhufu. Bakka kanatoo manaa baatee mana keetii baatee bakka hojii tokko bakka tokko geessee deebi'uudhaaf kadhataa meeqa argita karaa irratti. Si cinaa irratti namni mana dhabee ciisuu hin jira karaa cinaa kan si kadhatu jira waan nyaatu dhabee ati amma kanarratti konkolaataa adda addaa nan qaba jettee too shoo godhuun shoo of argisiisuu of guddisuun nama kanarratti ummata kanarratti of guddisuun maal godha maal jedhanii biyya hiyyeessi baay'een keessa jiru keessatti አባን ቀበኛስ ኢየሳ ሁንዱ ኢየሳ ይላል። ኢትዮጵያ ውስጥ በሀገራችን አለኝ ብለህ ዘመናዊና ቅንጡ መኪናን ይዘ ለመውጣት እሊና አይፈቅድም ያለው ቀነኒሳ ምክንያቱም ከቤት ወጥተ እስክትመለስ በየመንገዱ ተቸግሮ ማደሪያና የሚበላው አጥቶ የሚለምና አለ። በዚህ ሁሉ ውስጥ አንተ አለኝ ብለህ በዚህ ህዝብ ላይ ልታይ ማለት ምን ያደርጋል አለ። አንድ አባባል አለ፣ ድሃ በበዛባት ሀገር ሀብታምም ድሃ ነው ሲል አትሌት ቀነኒሳ በቀለ ተናግሯል። በርካቶች የቅንጦት ህይወትን ኤክሰርሳይዝ እያደረጉባት ባለችው አዲስ አበባ ላይ እንደ ቀነኒሳ በቀለ አይነት ጀግናዎች ሊበረታቱ ይገባል። እንግዲህ የአትሌት ቀነኒሳ በቀለ ንግግር ሰምታችኋል። ይሄ ህሊና ያለው ሰው ንግግር ነው። ይሄንን አትሌት ስትመለከቱ ይሄንን የሚናገረው መኪና ቢነዳ ያምርበታል፣ በትልቅ አፓርታማ ውስጥ ቢኖር ያምርበታል። ምክንያቱም ለፍቶ ጥሮ ግሮ ያመጣው ብር ነው፣ ዘርፎ ያመጣው ብር አይደለም። ነገር ግን ደግሞ በተቃራኒው ሳስብ የኢትዮጵያ ቤተክርስቲያን መሪዎችን አንዳንድ ራሳቸውን ሐዋርያ ነብይ አድርገው በትልቅ ቦታ ላይ የሾሙ ሰዎችን የሚነዱትን መኪና ሰጣዩ V8 ነው የሚኖሩበት ቤት በጣም የሚያስደንቅ ቤት ውስጥ ነው የሚኖሩት። ይሄንን ገንዘብ እየዘረፉ ወስደው መኪና ለመንዳት ህሊናቸው ምንም አይላቸውም። በቃ ህሊናቸውን አደንዝዘውታል፣ አቃጥለውታል፣ ደንዝዟል ህሊናቸው። ወንድማችን የሚሰማው ስሜት አይሰማቸውም እና ምን ያህል ክፉ እንደሆኑ ምን ያህል ህሊናቸውን የጣሉ ማስተዋል የሌላቸው ጨካኞች እንደሆኑ በዚህ መረዳት ትችላላችሁ። በዓለም ያለ እንኳን ሰው እንደዚህ ነገሮችን አስተውሎ አገናዝቦ በመጠን ይኖራል እያለው ከዚህ በላይ መኖር እየቻለ ከዚህ በላይ ማድረግ እየቻለ ግን ያለውን የኢትዮጵያ ህዝብ እያየ ለህዝቡ ሞራል ሲል ራሱን ዝቅ አድርጎ የሚኖር ደግሞ ብዙ የተባረኩ ወንድምናቶች አሉንና እንድታስተውሉት ነው ይሄንን ቪዲዮ ያመጣውላችሁ። ዛሬ ነብይና ሐዋርያ አገልጋይ ብላችሁ የምትከተሏቸው ሰዎች ስለናንተ ህይወት ይገዳቸዋል ወይ? ስለናንተ መውደቅ ይጨንቃቸዋል ወይ? የናንተ ኑሮ ያሳስባቸዋል ወይ? ኑሮ ተወደደባችሁ ብለው በቸርች በኩል ያደረጉላችሁ አስተዋጽኦ አለ ወይ? የሚጎበኟችሁ ቤት እየመጡ እንዴት ነው ኑሯችሁ፣ እንዴት ነው ህይወት፣ መንፈሳዊ ህይወታችሁ እንዴት ነው ብለው የሚጎበኟችሁ ስለናንተ ህይወት የሚጨነቅ ግድ የሚለው አገልጋይ አለ? ይሄ ካልሆነ የእግዚአብሔር አገልጋይ አይደለም። በሐዋርያው ጳውሎስም ዘመን ሐዋርያው ጳውሎስ ያሳደጋቸው እነ ቲቶ እነ ጢሞቴዎስ እንኳን ጳውሎስ ሲመሰክርላቸው ስለናንተ ህይወት እጅግ ይጨነቃሉ፣ የራሳቸውን አይፈልጉም የጌታን እንጂ ብሎ ይመሰክርላቸዋል። እና አንድ አገልጋይ ስለሚያገለግላቸው ህዝብ ህይወት ኑሮ ግድ ሊለው ይገባል፣ ያለውን ሊያካፍል ግድ ይለዋል ማለት ነው አገልጋይ እስከሆነ ድረስ። ዮናስን አሳው ነባሪው ይዋጠው እንጂ ጨለማ ውስጥ ይግባ እንጂ አሳ ነባሪው ኮንሱም ሊያደርገው አልቻለም። ምክንያቱም የእግዚአብሔር አብሮነት በዛ ጨለማ ውስጥ ከዮናስ ጋር ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ በታዘዘ ጊዜ ዮናስን ምን አደረገው? ተፋው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ከእግዚአብሔር አብሮነት የተነሳ ከእግዚአብሔር ከኛ ጋር ከመሆኑ የተነሳ መከራው ራሱ የሚጨንቀው ይመስለኛል። ክብር ለእግዚአብሔር ይሁን።
እና አይ ቲንክ ከዛ በፊት ያ አሳ ብዙ ነገር ውጧል ብዬ አስባለሁ። እንዳውም ከዮናስ ተለቅ ያለ ነገር ሳይወጣ አይቀርም። ግን አሁን የሆነ የሚያስጨንቅ ነገር ነው ሆድ ውስጥ የገባው፣ ዳይጀስት የማይሆን። ክብር ለእግዚአብሔር ይሁን። እግዚአብሔር ከእናንተ ጋር ይሁን እንጂ ወገኖች ምንም ውስጥ ገብታችሁ ትወጣላችሁ። ምንም ውስጥ ገብታችሁ ትወጣላችሁ። ምንም ውስጥ ብቻ እግዚአብሔር ከእናንተ ጋር ይሁን። ብቻ ጌታ ከእናንተ ጋር ይሁን። እግዚአብሔር ይመስገን። የሚገርም ነው። ሃሌሉያ! ኢየሱስ ጌታ ነው። ሐዋርያው ጳውሎስ ምን አለ? የሞትን ድምፅ ሰምተን ነበር አለ። ከዛ ነገር ግን ይህንን ከሚያህል ሞት አዳነን ይላል ሐዋርያው ጳውሎስ ሲናገር። በሁለተኛ ጢሞቴዎስ ላይ ደግሞ ሲናገር ሐዋርያው ጳውሎስ ምን ይላል? ጌታ ከክፉ ሁሉ ያድነኛል፣ ለሚመጣው መንግሥት ይጠብቀኛል አለ። ዛሬ ከሁሉ በላይ ከየትኛውም ጊዜ በላይ ጌታ ኢየሱስ ክርስቶስ ቅርባችን የሆነበት ጊዜ ነው። ፊልጵስዩስ 4:6 ላይ ጌታ ቅርብ ነውና ይለናል። ቅርብ ነውና ብቻ አይደለም የሚለው። በቆላሲስ 1:27 ላይ ደግሞ የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ነው ይለናል። ክብር ለኢየሱስ ይሁን። በየትኛውም ሁኔታ ውስጥ ስንሆን ጌታ በውስጣችን እንዳለ ጌታ ቅርባችን እንዳለ ነው ልናምንና ልንቀበል የሚያስፈልገው ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።